ኦፕሬሽን ከተደረገልኝ ከ3 ቀናት በኋላ በራሴ መተንፈስ ጀምሬ የነበረ ቢሆንም ያከመኝ ሰርጅን ዶክተር ዱንካን ይባላል ወደ እኔ መጣና የምታስተካክለው ነገር ካለ ቶሎ አስተካክል፣ የምትፈርመውም ነገር ካለ ቶሎ ፈራርመህ ጨርስ፣ ምክንያቱም ልትሞት የቀረህ ጥቂት ጊዜ ብቻ ነው አለኝ። እኔ በእግዚአብሔር መኖር እንኳ የማላምነው ሰው በሆስፒታል አልጋዬ ላይ ተኝቼ ሞቴን መጠባበቅ ጀመርኩ። ለኔ በየጊዜው ወንጌልን የሚሰብክልኝ አንድ ሰው አለ። ስሙ ሮን ሾርት ይባላል። ይህ ሰው ነው በእኔና በሲኦል ደጆች መካከል የቆመው። ታምሜ ሆስፒታል ከመግባቴ በፊት ለ5 ዓመታት ተስፋ ሳይቆርጥ ስለ ኢየሱስ ፍቅር ይመሰክርልኝ ነበር። ውድ የሱፐርናቹራል ቻናል ቤተሰቦች ይህንን ምስክርነት ላይክ እና ሼር እንድታደርጉት ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የወንጌል ማህበርተኛ እንድትሆኑ በአክብሮት እንጋብዛችኋለን። እነሆ ወደ ምስክርነቱ አለፍን። በፌብሩዋሪ ወር 1975 ዓመተ ምህረት ነበር። በዚያን ወቅት የአልኮል መጠጥ ሱሰኛና አመፀኛ ሰው ነበርኩ። የተለያዩ የአደንዛዥ እጾችንም እጠቀም ነበር። ከሁሉ የባሰብኝ ግን የአልኮል መጠጥ ሱሴ ነበር። በመዝናኛው ቢዝነስ ውስጥ ያሉ በርካታ ሰዎችን አውቃቸዋለሁ። ሆይ ኦክስተ ከነሱ አንዱ ነው። እነዚህ ሰዎች በጣም ታዋቂዎች ናቸው። አንድ ቀን ሆይ ደወለልኝና ዛሬ ወጣ ብለህ መዝናናት አትፈልግም ብሎ ጠየቀኝ። በጣም ደስ ይለኛል፣ እፈልጋለሁ አልኩት። ምክንያቱም ፓርቲ ያዝናናኝ ስለነበረ ነው። የሚያሳዝነው ግን ከዚያች ቀን በኋላ ከ3 ወይም ከ4 ቀናት በኋላ በጣም ታመምኩ። ሆዴ ውስጥ ነበር ከፍተኛ ህመም የሚሰማኝ። ወደ ኦክላሆማ ከተማ በአስቸኳይ በአውሮፕላን ተጓዝኩና በዚያ የሚገኝ ሴኔተር ወይም የአሜሪካን ሴኔት አባል ጓደኛ ነበረኝና ለእርሱ ደወልኩለት። እንዳመመኝና ቶሎ መኪና እንዲልክልኝ ነገርኩት። ሰዎች በመኪና መጡና ይዘውኝ ወደ እርሱ ቤት ወሰዱኝ። በአፋጣኝም ቴክሲካና ውስጥ ወደሚገኝ ዌድሊ ሆስፒታል ይዘውኝ ሄዱ። በመጀመሪያው ምርመራ ኤሌክትሮላይትስ ተገኘብኝ። ማለትም በሰውነቴ ውስጥ ያለው የፖታሲየም፣ የክሎራይድና የሌሎች በርካታ ኬሚካሎች መጠን በከፍተኛ ሁኔታ ቀንሶ ስለነበረ በአይቪ መድኃኒቶችን ሰጡኝ። በዚያን ጊዜ በእግዚአብሔር መኖር የማላምን ሃይማኖት የለሽ ወይም ኤቴይስት ነበርኩ። በጣም አክራሪ ኤቴይስት ነበርኩና የምኖረው ለራሴ ብቻ ነበር። ኤቴይስቶች ትኩረታቸው ሁሉ በራሳቸው ሕይወት ላይ ነው፣ የሚኖሩትም ለራሳቸው ብቻ ነው። እምነትም ሃይማኖትም አልባ ሆኜ በሆስፒታል ውስጥ ለ3 ቀናት ሕክምና ተደረገልኝ። በሦስተኛውም ቀን የቀዶ ሕክምና ወይም ኦፕሬሽን መደረግ አለብህ አሉኝና ወደ ኦፕሬሽን ክፍል አስገቡኝ። ኦፕሬሽን እያደረጉልኝ ሳለ ትንፋሼ እየደከመ ስለመጣ አስፓይሬተር የተባለውን አተነፋፈስን የሚያግዘውን መሳሪያ ገጠሙልኝ። ኮማ ውስጥ ገባሁ። ነገር ግን የሚያክሙኝ ዶክተሮች የሚነጋገሩትን እሰማ ነበር። ልሞት እንደሆነ እንደማልተርፍ ሲነጋገሩ ሰማዋቸው። ጸጉሬ በወቅቱ ረጅም ስለነበረ አንደኛው ዶክተር ጸጉሩ እጅግ በጣም ረጅም ነው ሲል፣ ሌላኛው ደግሞ ካልሞተ እዚህ ሆስፒታል ስለሚቆይ ጸጉሩ ከዚህ ከእጥፍ በላይ ያድግለታል ሲል መለሰለት። ሌላ ሰው ደግሞ አይተርፍም ይሞታል እያሉ ሲያወሩ እሰማቸው ነበር። ነገር ግን ኦፕሬሽን ከተደረገልኝ በኋላ ከ3 ቀናት በኋላ በራሴ መተንፈስ ጀምሬ የነበረ ቢሆንም ያከመኝ ሰርጅን ዶክተር ዱንካን ወደ እኔ መጣና የምታስተካክለው ነገር ካለ ቶሎ ብለህ አስተካክል፣ የምትፈርመውም ነገር ካለ ፈጠን ብለህ ፈራርመህ ጨርስ፣ ምክንያቱም ልትሞት የቀረህ ጥቂት ጊዜ ብቻ ነው አለኝ። ድንገተኛ ሄሞራጂክ ኔክሮቲክ የሆነ የቆሽት ጉዳት እንደደረሰብኝ አወቅኩ። ይህ ህመም የደረሰበት ሰው በሕይወት አይተርፍም። ዶክተር ዱንካን 2 ወንዶች ልጆቼንም ጠርቶ በቀጣዩ ቀን ጠዋት ድረስ እንደምሞት ነግሯቸው ነበር። በሕይወት ይተርፋል ብለው በፍጹም አልጠበቁም። እኔም በእግዚአብሔር መኖር እንኳን የማላምነው ሰው በሆስፒታል አልጋዬ ላይ ተኝቼ ሞቴን መጠባበቅ ጀመርኩ። እግዚአብሔር ስለማይታይ የሚታየው ዓለም የበለጠ ኃይል አለው ብዬ ነበር ማምነው። እኔ ራሴ ሐኪም ስለሆንኩ በርካታ ሰዎች ታክመው ሲድኑም ሲሞቱም አይቻለሁ። ነገር ግን እውነት ስላልበራልኝ ስለ እግዚአብሔር ሲነግሩኝ ደስ አይለኝም ነበር። ስለ ትንሣኤ፣ ድንግል ሴት ስለወለደችው ልጅ ምናምን ብትነግረኝ ለኔ ቀልድ ነበር። ምክንያቱም እኔ የሳይንስና የምርምር ሰው ነኝ። በጣም ብዙ የሳይንስና የምርምር ሰዎች የፍጥረት ሁሉ ፈጣሪ እግዚአብሔር አለ ብለው አያምኑም። ይህ ሁሉ ፍጥረት የበላይ ገዢ አለው ብለው ለመቀበል ይቸግራቸዋል። አያችሁ፣ በሕይወታችሁ በሆነ መንገድ ስኬታማ ስትሆኑ እግዚአብሔር የሚያስፈልጋችሁ አይመስላችሁም። ከተራ ሕይወት ተነስታችሁ አንድ ከፍታ ላይ ስትደርሱ የእግዚአብሔርን መኖር የማያምን በራሱ ጥረት ነገሮችን የሚያሳካ የሚመስለው ኤቴይስት መሆን ቀላል ነው።
እንዲህ አይነቱ ሰው እግዚአብሔር አያስፈልገኝም፣ እግዚአብሔር ማን ነው ወደሚል ትዕቢት ነው የሚያድገው። እኔ ግን እነግራችኋለሁ፣ ልትሞቱ የሰዓታት ዕድሜ ብቻ ነው የቀራችሁ ብትባሉ ልክ እንደኔ ማለት ነው። በእነዚያ በቀራችሁ ሰዓታት ውስጥ እኔ ኤቴይስት ነኝ፣ በእግዚአብሔር አላምንም ማለት አትችሉም፣ አቅሙም አይኖራችሁም። በዚያን ጊዜ የሚመጣላችሁ ሐሳብ ምናልባት እግዚአብሔር ቢኖርስ፣ እነዚያ ሰዎች የሚሰብኩት እውነት ቢሆንስ የሚል ጭንቀት ውስጥ ትገባላችሁ። ለኔ በየጊዜው ወንጌል የሚሰብክልኝ አንድ ሰው አለ። ስሙ ሮን ሾርት ይባላል። ይህ ሰው ነው በእኔና በሲኦል ደጆች መካከል የቆመው። ታመሜ ሆስፒታል ከመግባቴ በፊት ለ5 ዓመታት ተስፋ ሳይቆርጥ ስለ ኢየሱስ ክርስቶስ ፍቅር ይመሰክርልኝ ነበር። ልከራከረው ሞክራለሁ፣ ደግሞ እወደዋለሁ። ምክንያቱም ብዙ ጊዜ እንደታዘብኩት አንድ ነገር አደርጋለሁ ካለ ቃሉን ጠብቆ የሚያደርግ ታማኝ ሰው ነው። ከብዙ ክርስቲያኖችም በዚህ ባህሪው ለየት ይልብኝ ነበር። እናም አከብረዋለሁ። የሚነግረኝን አላምንም፣ ነገር ግን ለእርሱ የተለየ አክብሮት ነበረኝ። እና ታዲያ የዛን ቀን ታምሜ በሆስፒታል አልጋ ላይ ተኝቼ ሞቴን እየተጠባበቅኩ ሳለ ያ ሰው ትዝ አለኝ። ምናልባት ሮን የተባለው ያ ሰው ለ5 ዓመታት ሳይሰለች የነገረኝ ሁሉ እውነት ቢሆንስ፣ መንግሥተ ሰማይና ሲኦል የሚባል ነገር ቢኖርስ እያልኩ በማሰላሰል ላይ ሳለሁ ወዲያው በልቤ ሲኦል የሚባል ነገር ካለ እኔ ስሞት ወደዚያ እንዳልገባ እንዴት ነው መዳን የምችለው? መዳን ምንድን ነው የሚለው ሐሳብ ልቤን አስጨነቀኝ። ስለዚህ ጊዜ ሳልፈጅ ለሮን ሾርት መልእክት ላኩለት። በቶሎ መጥቶ የሚያደርገውን አድርጎ ከሲኦል የምድንበትን መንገድ እንዲነግረኝ ፈለግኩ። ከዚያ በፊት እኮ በጤንነቴ ጊዜ እንዴት ነው አንድ ከዛሬ 2000 ዓመታት በፊት እስራኤል ውስጥ እንጨት ላይ የተንጠለጠለ ሰው ከኔ መዳን ጋር ምን አገናኘው? ያ ታሪክ ለኔ ምንም ማለት አይደለም ብዬ ነበር የማስበው። እና ለሮን መልእክቱን ስልክለት እሱ አላባማ ግዛት ውስጥ ስለነበረ ወዲያው መምጣት አልቻለም። ነፍሴ ተጨነቀች። ሌሊቱ ረዘመብኝ። እንደዚያ አይነት ረጅም ሌሊት ከዚያ በፊትም ከዚያ በኋላም ገጥሞኝ አያውቅም። እንደፈራሁትም ራሴን እየሳትኩ እየጨለመብኝ መጣ። ከዚያም የሆነ ነገር ወደ ታች ይስበኝ ጀመር። በድቅድቅ ጨለማ ውስጥ ወደ ታች ስወርድ ይታወቀኛል። የጨለማው ብርታት የምናውቀው አይነት ሳይሆን ነፍስ ድረስ ዘልቆ የሚታወቅህ በቃላት ለመግለጽ የሚያስቸግር አስፈሪ ጨለማ ነበር። ወዴት እየሄድኩ እንደሆነ ምንም አልገባኝም። የበለጠ ግራ ያጋባኝ ደግሞ ከስጋዊ አካሌ ተለይቼ ወጥቼ ነበር የምሄደው። አንዳንድ ሰዎች በእንዲህ አይነት ጊዜ ብርሃን እንዳዩ፣ ወደ ላይ እየተንሳፈፉ እንደሄዱ፣ ፍቅርና ተቀባይነት እንደተሰማቸው ሲያወሩ ሰምቻለሁ። እኔ ግን ከነዚህ አንዱም አልተሰማኝም። እኔ የተሰማኝ ለመረዳትም ለማስረዳትም የሚከብድ ሽብር ነው የተሰማኝ። ምክንያቱም በዚያ ሁኔታ ወደ ታች መሄዴን ብቀጥልና መጨረሻው ላይ ብደርስ ተመልሼ የመምጣት ዕድል እንደሌለኝ ወዲያው ነበር የተረዳሁት። ይህንን ነፍሴ ናት የተረዳችው። ዶክተሮቹ በኋላ እንደነገሩኝ ሌሊቱን ሙሉ አልጋዬን በኃይል ስቧጥጥ እንደነበረ ነግረውኛል። በውስጤ ሮን እስከሚመጣ መጠበቅ አለብኝ፣ የሚነግረኝ ነገር አለ፣ መዳን እፈልጋለሁ እያልኩ ነበር። ወደ ታች መውረዴን ቀጠልኩ። አጥንት የሚሰብር ቅዝቃዜ ይሰማኝ ጀመር። በዚያ የሞት ጣር ውስጥ እያለሁ ከአንድ ነገር ጋር የተጋጨው መሰለኝ። ነገር ግን በዚያች ቅጽበት ወደ ስጋዊ አካሌ መጥቼ ገባሁ። በዚያች ሌሊት የተሰማኝ ፍርሃት በዚህ ዓለም ላይ ካለ ከየትኛውም አይነት ፍርሃት የተለየ አስጨናቂና አሸባሪ ፍርሃት ነበር። በማግስቱ ጠዋት ወደ 4 ሰዓት አካባቢ ሮን መጣ። ዶክተር ዊታከር ምን ያህል የመዳን ዕድል እንዳለ ነግረውሃል ብሎ ጠየቀኝ። ምንም የመዳን ዕድል እንደሌለኝ ነግረውኛል አልኩት። ሮንም ጊዜው አሁን ነው፣ ሌላ ዕድል የለህም፣ ጌታን ተቀበል አለኝ። እኔም ልክ ነህ፣ ጊዜው አሁን ነው፣ ወደዚያ አስፈሪ ስፍራ መሄድ አልፈልግም አልኩት። ከዚያ በፊት ግን ምንም ያህል በወደውም ስለ ወንጌል ሲነግረኝ ግን ብዙ ጊዜ ሰድቤዋለሁ፣ ተፍቼበታለሁ። አሁን ግን ለ5 ዓመታት ተስፋ ሳይቆርጥ ለምን ወንጌል እንደሰበከልኝ ገብቶኛል። የሲኦልን አስፈሪነት አይቻለሁ። ሮን እየመራኝ የንስሐ ጸሎት ጸለይኩ። የንስሐ ጸሎት ምን እንደሆነ ባላውቅም በእምነት ጸለይኩ። ከዚያ ሮን ኢየሱስ ክርስቶስ ላንተም ለዓለም በሙሉ ኃጢአት ሲል ነው የሞተው አለኝ። ይህም እንዴት ሊሆን እንደሚችል አልገባኝም ነበር። እርሱ ግን መጽሐፍ ቅዱስን ከፈተና የእግዚአብሔር ቃል ይህንን የሚናገርበትን ቦታ አንብቦ አስረዳኝ። እኔ ከሕይወቴ ከ25 እስከ 26 ዓመታትን መጽሐፍትን በማንበብ ነው ያሳለፍኩት። የመጽሐፍት ሰው ነኝ። የሳይንስ መጽሐፍትን ነበር የማነበው። ሮን ያነበበልኝን መጽሐፍ ቅዱስን ግን አንብቤው ባላውቅም የነገረኝን ግን ልቤ ተቀበለው።
አመንኩት። ሲጸልይልኝም አሜን ብዬ ተቀበልኩ። አንድ ነገር ልንገራችሁ፣ የንስሐ ጸሎቱን ጸልዬ ስጨርስ በሕይወቴ ዘመን ሁሉ ያላገኘሁት ወደር የማይገኝለት አስደናቂ ሰላም ውስጤን ወረሰው። ሰላም ተሰማኝ። ይህንን ሰላም ነበረ በዘመኔ ሁሉ በአልኮል ጠርሙሶች ውስጥ፣ በአደንዛዥ እጾች ውስጥ ሴቶች ጋር አገኘዋለሁ ብዬ ያሰብኩበት ቦታ ሁሉ ፈልጌው ነበር። ዕድሜዬን ፈጀሁ እንጂ ሰላም የሚባል ነገር ኖሮኝ አያውቅም። ጌታ ኢየሱስ ክርስቶስን የግል አዳኜ አድርጌ ከተቀበልኩ በኋላ ግን ፍርሃትና ጭንቀት ከውስጤ ተወገዱ። በሆስፒታል ሳለሁ እሞታለሁ ብዬ ጠብቄ ነበር። ምክንያቱም እኔ ራሴ የሕክምና ዶክተር ስለሆንኩ የታመምኩበት ሕመም ደግሞ ገዳይ ስለነበረ የንስሐ ጸሎት ጸልዬ ከእግዚአብሔር ጋር ታርቄ እንደምሞት ነበር የጠበቅኩት። ሮን ግን አንድ የመጽሐፍ ቅዱስ ክፍል አነበበልኝ። ማርቆስ ወንጌል ምዕራፍ 16 ከቁጥር 17 እስከ 18 ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውያን ላይ ይጭናሉ፣ እነርሱም ይድናሉ ይላል። ከዚህም ቃል የተነሳ ዛሬ በምድር ላይ ሕያው ሆኜ ምንም አይነት ኢንሱሊን፣ ምንም አይነት ኤንዛይሞችን ሳልወስድ ያሰኘኝን አይነት ማንኛውንም ምግብ እየተመገብኩ በነጻነት በፍጹም ጤንነት እመላለሳለሁ። እግዚአብሔርም በየዕለቱ ለሚያስፈልገኝ ሁሉ ለሰውነቴ ጤንነትን ሰጥቶኝ ያለ መድኃኒት እርዳታ እኖራለሁ። ዓይነ ስውር ሲበራ፣ ሽባ ሲተረተር፣ ለምጻም ሲነጻ፣ ብዙ ተአምራት ሲሆን ስታዩ መጽሐፍ ቅዱስ እውነት ለመሆኑ ማረጋገጫዎች ናቸው። በእምነት በንስሐ በኢየሱስ ክርስቶስ በኩል በጸሎት ከቀረባችሁ ወደ አብ የሚያደርሰው የመዳን መንገድ እርሱ ብቻ ነው። የአዲሱ ዘመን እንቅስቃሴ አራማጆች ሰው ሁሉ ወደ መንግሥተ ሰማያት ይገባል የሚለውን ውሸት አትስሙ። ከዋክብትንም ዛፎችንም ከተመቻችሁ ቁንጫንም ማምለክ ትችላላችሁ ለሚሉ ሰዎች መልእክት አለኝ። ጌታ ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ አድርጋችሁ ካልተቀበላችሁ በቀር ወደ እግዚአብሔር መንግሥት እንደማትገቡ የእግዚአብሔር ቃል ራሱ ነው የሚነግረን። ጌታ ኢየሱስ ክርስቶስን ያልተቀበላችሁ ሰዎች ጌታን በመቀበል የዘላለምን ሕይወት እንድትወርሱ እንጋብዛችኋለን። ይህንን ቪዲዮ ላይክ እና ሼር አድርጉት። ሱፐርናቹራል ቻናልንም ሰብስክራይብ በማድረግ የወንጌል ማኅበርተኛ ሁኑ። ጌታ አብዝቶ ይባርካችሁ።